ሰላም ወገኖች እንደምን አላችሁ? ደህና ናችሁ ወይ? አብዙ ቢላህ የመጽሐፍ ቅዱስ ጉድ ወገኖች መጽሐፎቹን አንብቡ ይላሉ። ኦኬ መጽሐፍ ቅዱስን አንብቡ ይላሉ። የአላህ ልጆች እንስማቸው። የአላህ ልጆች ምን ይላሉ? መጽሐፍ ቅዱስን ጉድ ታሳድፈዋለሁ ውዴ እጁን በቀዳዳ ሰደደ፣ አንጀቴም ስለ እርሱ ታወከ። ለውዴ እስከ ከፍትለት ዘንድ ተነሳው፣ በእጆቼ በደጅ መወርወሪያ ላይ ከርቤን አፈሰሱ፣ ጣቶቼም ፈሳሹን ከርቤ አንጠበጠቡ ይላል። ለልጄ ወንድሜ ከፈኩለት ይላል። ምንድን ነው የተከናወነ ያለው? ምን እያደረጉ ነው? አልገባኝም። እኔም አልገባኝም። ምንድን ማን ነው እሱ ሰውዬ? ማን ነው የተከፈተለት? ሰለሞንና ፍቅረኛ ናቸው። ኦኬ ንጉሥ ሰለሞን ከፍቅረኛ ጋር እያወራ ነው። የእግዚአብሔር ቃል ማለት ነው። ኦኬ ተናጋሪ ኢየሱስ ነው። በመጽሐፉ መሰረት በክርስትና ተናጋሪ ኢየሱስ ነው፣ ግን ያው ሰለሞን በሚል የሚያዘው ኦኬ እናት ናቸው። ኦኬ ተናጋሪው ኢየሱስ ነው። እኛ ሰለሞን ሚለውን እንዛለን፣ ተናጋሪው ኢየሱስ ነው ይሉናል ክርስቲያኖች፣ ወይም ደግሞ አይሁዶች ነው። አይሁዶች እንኳን አይሉም፣ ክርስቲያኖች ይላሉ። የአላህ የጨለማ ልጆች አለማወቃቸውን ተመልክተ አልገባንም። በሌሊት በከተማ ስትዞር እንትን አለች በጨለማ። ከዛ በሩን ለመክፈት ስትል ከርቤ ምንድን ነው? መጽሐፈ መኃልየ ነው። መኃልየ ሙስሊሞች ምን ይላሉ? የፖርኖግራፊክ የሴክስ መጽሐፍ ነው ይላሉ። ዶክተር ዛኪር ናይክ፣ ሻህ አህመድ ዲዳት ፖርኖግራፊክ ነው ይላሉ። ደግሞም ተመልሰው ማህመዲም የሚለው መኃልየ 5:16 በመጀመሪያው ባልተበከለው፣ ባልተነካው፣ ባልተሰረሰው በሂብሩ አምጥቼ ተረጉምላቸዋለሁ። በሂብሩ ቋንቋ በጣም በተጠበቀው ሙሐመድን አክብረው ማህመዲም ይላሉ። እስልምና የት ነው የቆመው? የት እንደቆመ አታውቀውም። እስልምና የጨለማ ሃይማኖት፣ የጥፋት የሞት ሃይማኖት፣ የብላው ጠጣው ሃይማኖት፣ የሰውን እንዲያውም ተረጉምላችኋለሁ። አንድ እንትን ያለው በጣም የእንትኖች ያስተላለፉትን። ለማንኛውንም መጽሐፍ ቅዱስ መኃልየ ወይም ሶንግ ኦፍ ሶንግስ ትርጓሜው ምንድን ነው? ከመዝሙር ሁሉ ቁንጮ ነው የሚለው። ከመዝሙር ሁሉ ቁንጮ፣ ከመዝሙረ ዳዊት ከምናምን። የአይሁድ ራባይ አኪባ ይባላል እና ራባይ ሂላል ተብለው የሚጠሩ ሁለት ራባዮች በአንድ ላይ እንትን ያሉት መጽሐፍ ቅዱስ መጽሐፍቶች በሙሉ ቅዱሳን መጽሐፍቶች ናቸው። ነገር ግን መኃልየ የቅዱሰ ቅዱሳን ነው። በቅዱሳን መጽሐፍት ውስጥ ጥልቅ ያለውን የእግዚአብሔርን ፍቅር፣ የእግዚአብሔርን ምድን፣ የእግዚአብሔር ለሕዝቡ ያለውን ታላቅ ፍቅር ከማንኛውም መጽሐፍ የተገለጸው የት ላይ ነው አሉ? መኃልየ ነው። ስለዚህ የመኃልየ ዋና መኃልየ ወይም ዋና እንትኑን የምናገኘው ምዕራፍ 8 ዋናው ሀሳቡን የምናገኘው ምክንያቱም ወይ በመጀመሪያ ወይ በመጨረሻ ነው የሚገኘው። ዋና ሀሳቡ መጠቅለያው ማለት ነው። አሁን ለምሳሌ እንትን ላይ መጽሐፈ መክብብ ላይ
የነገር ሁሉ መደምደሚያ ይሄ ነው፣ እግዚአብሔርን ፍራ እንደዚህ ብሎ ይላል። ያ ልክ ነው ጽፎ ሁሉን ነገር ካለ በኋላ ይሄ ነው ዋናው ማሰሪያው። የዚህ ደግሞ የመኃልየ ዋና እንትኑ የት ላይ ነው ያለው? 8:6 ላይ እናገኘዋለን። እንደ ማኅተም በልብህ እንደ ማኅተም በክንድህ አኑረኝ። ፍቅር እንደ ማኅተም በልብህ እንደ ማኅተም በክንድህ አኑረኝ። ፍቅር እንደ ሞት የበረታች ናትና ቅንዓትም እንደ ሲኦል የጨከነች ናትና ፍንጣሪዋም እንደ እሳት ፍንጣሪ እንደ እግዚአብሔር ነበልባል ነው። ብዙ ውሃዎች ፍቅርን ያጠፏት ዘንድ አይችልም፣ ፈሳሾችም አያሰጥሟትም። ሰው የቤቱን ሀብት ሁሉ ስለ ፍቅር ቢሰጥ ፈጽሞ ይንቁታል። ይሄ ነው እንትኑ መደምደሚያ፣ የእግዚአብሔርን ፍቅር ነው። ለምሳሌ ኢየሱስ የተናቀው ሁሉን ክብሩን ነገር ትቶ የተናቀ ነው አይደለ እንዴ? ለምን ብሎ ነው? ለፍቅር። እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና በልጁ የሚያምን አይፈረድበትም። በማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ ትልቁን ፍቅር ስለጣለ ስላልተቀበለ የጥፋት ልጅ ነው፣ ተፈርዶበታል። ሙስሊሙ ምን በለው የፈለክ በለው በፍርድ ላይ ነው ያለው፣ የእግዚአብሔር ፍርድ ነው። ስለዚህ ይህ መጽሐፍ የፍቅር መጽሐፍ ነው። የእግዚአብሔር ፍቅር ነፍሱን ስለ ወዳጆቹ አሳልፎ ከመስጠት የሚበልጥ ፍቅር የለም ሲል በዮሐንስ 15:13 ላይ ጌታ ኢየሱስ እንደተናገረው ያ ነው። ስለዚህ በቀጣይ ጊዜያቶች ሰፋ አርጌ በቃላቶችን በመውሰድ ከኦሪጂናሉ ጋር በማስተያየት የኦሪጂናሉን በመረዳት ምንድነው መጽሐፈ መኃልየ እንትን የሚለው የሚያሳየው ምንድነው የሚያስተምረን የሚለውን አካፍላችኋለሁ። በተለይ የተጠቀመ ከርቤ ብለዋል፣ ግን ከሌላ ጀምራለሁ። ያንንን አብረን እናያለን አንዴ። ስለዚህ በመጽሐፍ ቅዱስ ያሉትን ቅመሞች ነው የምንመለከት እየተመለከትን ያለን። ዛሬ አሁን መጀመሪያ ማሳያችሁ ኮፌር የሚለው ይሄ ዕብራይስጥ ኮፌር ይላል። መሸፈኛ፣ ማስተሰሪያ፣ የዕዳ ክፍያ እንዲሁም ሌሎች እንትኖች አሉበት። ስለዚህ በመኃልየ ምዕራፍ 1 ቁጥር 14 እና ምዕራፍ 4 ቁጥር 13 ላይ እናገኛለን። አማርኛው የቀድሞው በትክክለኛ የተረጎመው አይመስለኝም። የአዲሱ ትርጉም መደበኛ ትርጉም ግን ሄና በሚል ይጠራዋል፣ ሄና ይለዋል። ስለዚህ ምን ማለት ነው? ምንድን ነው የተጠቀመው? ይህን ነው አሁን አብረን የምናየው። ስለዚህ ኮፌር የሚለው ቃል የኃጢአት የዕዳ ክፍያ ነው። ከቨሪንግ ነው፣ መሸፈኛ ነው። ራንሰም ወይም ደግሞ የመቤዣ ዋጋ ነው። አቶንመንት የኃጢአት ይቅርታ ማለት ይህንን የሚል በዚህ ጋር የተያዘ ቃል ነው። ለምሳሌ አይሁዶች የሚያከብሩት የም ኪፑር የሚሉት ኮፌር ከሚለው ከዚህ የመጣ ነው። የምንድነው? ኃጢአታቸውን ይቅርታ እናገኝበታለን ብለው የሚያከብሩት ቀን ማለት ነው። እንግዲህ ይህንን እንዳልኩት የት ላይ ነው መጀመሪያ ተጠቅሞ የምናገኘው? እግዚአብሔር በዘጸአት 30 ቁጥር 12 ላይ አንተም የእስራኤል ልጆች ቁጥር ተቀብለህ በቁጥራቸውም ጊዜ መቅሰፍት እንዳይሆንባቸው በቁጥራቸው ጊዜ ከእነርሱ ሁሉ እያንዳንዱ ለቁጥራቸው መጠን የነፍሱን ክፍያ ቤዛ ኮፌር ማለት ነው። የነፍሱን ክፍያ ቤዛ ለእግዚአብሔር ይስጥ። የነፍሱን ክፍያ ቤዛው ምንድን ነው? ኮፌር ይሄ የሚከፈል። ስለዚህ እያንዳንዱ ይሄን ይስጥ ይላል።